በወለጋ ቢዛሞ ቀጠና ለ9 ሰዓታት በተደረገ ከባድ ውጊያ በርካታ አመራሮችና ያገዛዙ ሰራዊት ተደምስሰዋል። በቀጠናው ኢንተርኔትም ተቋርጧል። የግንባር መረጃውን የምናደርሳችሁ ይሆናል። በአማራ ህዝብና በኦርቶዶክስ ቤተክርስቲያን ላይ እየተፈጸመ ያለው የዘር ፍጅት በምስልና በቪዲዮ ማስረጃ ተደግፎ ከአሜሪካው ሴናተር ውይይት ተደርጓል። ምን ጉዳዮች ተነሱ የምትሰሙት ይሆናል። የኢትዮጵያ ትምህርት ቤቶችን ለወታደራዊ ካምፕነት በመጠቀምና በማውደም በዓለም አቀፍ ደረጃ በጦርነት ውስጥ ካሉ 3 ቀዳሚ ሀገራት ተርታ መሰለፏ ይፋ ሆነ። በአዲስ አበባ ለአብይ አህመድ ቅንጡ ቤተ መንግስት ግንባታ ሲባል 3 ሙሉ ወረዳዎች ሊፈርሱ መሆኑም ይፋ ተደርጓል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃው በወለጋ ቢዛሞ ቀጠና ያገዛዙ 2 ሬጅመንቶች ሙሉ በሙሉ በመደምሰስ ከ300 በላይ ወታደሮች ሲገደሉ 120 ክላሽና ከባድ መሳሪያዎች ተማረኩ። የአማራ ህዝብን የህልውና ጽናት ያደረጋገጠና በወታደራዊ ስትራቴጂ ረገድ በሚሊተሪ ሚዛኑ ሙሉ በሙሉ የቀየረ አንጸባራቂ ድል በወለጋ ምድር ተመዝግቧል። የወለጋ ቀጠና አንሻ ሳይድ እዝ በኪራሞ ወረዳ ልዩ ቦታው ሾሆሮ መድኃኔዓለም ላይ በወሰደው የተቀናጀና መብረቃዊ የማጥቃት እርምጃ የገዢውን ወራሪ ኃይል አይቀጡ ቅጣት ቀጥቷል። ሰሞኑን የፋኖን ውጊያ መቋቋም ያቃተውና የሞራል ስብራት የገጠመው ያገዛዙ ኃይል የዓለም አቀፍ ጦር ህጎችን በደፈጠጠ መልኩ በሰላማዊ ማህበረሰብ ላይ ሞርተር ሱ-23 ከባድ መድፍ የጦር ጀቶችንና ሰው አልባ ድሮኖችን በመጠቀም ንጹሃንን ሲጨፈጭፍና የህዝብ ንብረትን ሲዘርፍ የሰነበተ ቢሆንም በሾሆሮ መድኃኔዓለም ምድር ግን ታሪካዊ ውድቀት ደርሶበታል። ከጧቱ 2 ሰዓት ጀምሮ እስከ ምሽቱ 11 ሰዓት ድረስ ለ9 ተከታታይ ሰዓታት በተደረገው በዚህ ከባድ ውጊያ ያገዛዙ 3ኛው ሬጅመንት በፋኖ ኃይሎች ፍጹም የበላይነት ሙሉ በሙሉ ተደምስሶ ውጊያ ውጭ ሆኗል። 5ኛ ሬጅመንት በበኩሉ ሙሉ በሙሉ የመከላከል አቅሙን በማጣቱ የቆሰሉና የተረፉ አባላቱ ትጥቃቸውን እየጣሉ በየጥሻው እየፈረጠጡ ሲሆን የክፍለ ጦሩ የልዩ ግዳጅ አባላት የፈረጠጠውን ኃይል እግር በእግር በመከታተል የመልቀምና የመማረክ ስራውን በላቀ ስኬት አጠናቀዋል። ቀኑ ሙሉ በተካሄደው በዚህ ታሪካዊ ውጊያ በአጠቃላይ 306 ያገዛዙ ወታደሮች የተደመሰሱ ሲሆን 6 ከፍተኛ የጦር መስመራዊ መኮንኖችና 43 የእግረኛ ሰራዊት አባላት በምርኮ ተይዘዋል። ሁሉም ምርኮኞች በጄኔቫ ኮንቬንሽንና በዓለም አቀፍ የጦር ምርኮኞች ህግ መሰረት ሙሉ ሰብአዊ አያያዝ የተደረገላቸውም ይገኛል። የወራሪውን ኃይል ወታደራዊ ጀርባ አጥንት በሰበረው በዚህ ውጊያ 1 ዲሽቃና 4 የብሬን መሳሪያዎች፣ 2 ስናይፐሮችና 120 የክላሽንኮቭ ጠመንጃዎች፣ 1000 ዲሽቃ ተተኳሽ ፍሬዎች፣ 3000 የብሬን ተተኳሽ ፍሬዎች፣ 15000 የክላሽ ጥይቶችና በርካታ ወታደራዊ ትጥቆች አገዛዙ የደረሰበትን ታሪካዊ ውድቀት ለመሸሸግ በአካባቢው የኢንተርኔትና ስልክ መስመሮች ተዘግቶ የሚገኝ ቢሆንም ይህን ታላቅ ድል የሚያሳዩ የፎቶና የቪዲዮ ዲጂታል ማስረጃዎች በቅርብ ቀናት ውስጥ ለዓለም አቀፉ ማህበረሰብ ይፋ እንደሚደረጉ የእዙ መግለጫ ያረጋግጣል። በሌላ ግንባር የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ 303ኛ ግዙፉ አሳምነው ኮር አካል የሆነው 19ኛ ክፍለ ጦር እየተከተለ በመጣው የብልጽግና ሰራዊት ላይ ብርቱ ክንዳቸውን በማሳረፍ ጠላትን አንገት አስደፍተው መልሰውታል። ክንደ ብርቱዎቹ ፋኖዎች በገለሶ ትምህርት ምድር ቃሪያውን ዙሪያ ዳገትና ሽንተራሮ ሳይበግራቸው ሲፈልጉ በደፈጣ ሲሻቸው በቆረጣ ታክቲክ በመግባት የጁላን ሰራዊት ሲያራግፉ ውለዋል። በተካሄደው በዚህ ብርቱ አውደ ውጊያ 12 የጠላት ኃይል የተደመሰሰ ሲሆን ጠላት በደረሰበት ከፍተኛ መሸበር የተነሳ በገለሶ ቃሪያ ወንዝ ዳር 4ቱን አስክሬን በአንድ ጉድጓድ ውስጥ አድርጎ በአግባቡ አፈር እንኳን ሳያለብሳቸው ከ18 በላይ ቁስለኛውን ይዞ ወደ መጣበት በውርደት ፈርጥጦ መመለሱን የ303ኛ ግዙፉ አሳምነው ኮር ህዝብ ግንኙነት መምሪያ በይፋ አረጋግጧል። ይህ በእንዲህ እንዳለ በአማራ ህዝብ ላይ እየተፈጸመ ያለው የዘር ማጥፋት ወንጀል ለአሜሪካው ሴናተር ሮ ባይደን ጽህፈት ቤት በምስል ማስረጃ ተደግፎ ቀረበ። በኦሬገን የሚገኝ የአማራ ማህበርና የኦርቶዶክስ ቤተክርስቲያን ልዑካን ቡድን ከአሜሪካው ሴናተር ሮይ ባይደን ጋር ወሳኝ ስብሰባ ያደረጉ ሲሆን አገዛዙ በአማራ ህዝብ ላይ እየፈጸመ ያለው የዘር ፍጅት በዝርዝር አስረድተዋል። የአማራ ማህበር በኦሬገን ስራ አመራርና ቦርድ አባላትን እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚወክሉ 12 አባላትን ያካተተ ከፍተኛ ልዑክ በአማራ ህዝብና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በብልጽግናው አገዛዝ እየደረሰ ያለውን መጠነ ሰፊ የዘር ማጥፋት ድርጊት ለህዝብ እንደራሴው ሴናተር ሮይ ባይደን ጽህፈት ቤት ገለጻ አድርገዋል። በዚህ ይፋዊ ስብሰባ ላይ
በአማራ ህዝብ ላይ እየደረሰ ያለው የጅምላ ጭፍጨፋ፣ ግድያ፣ መፈናቀል፣ ከስራ መሰናበት፣ እገታ፣ ስደት እንዲሁም የጋዜጠኞች የሰብአዊ መብት ተሟጋቾችና ፖለቲከኞች ያለ ፍርድ ቤት ትዕዛዝ ቤት ለቤት እየታደኑ መታሰርን ያካተተ ሰፊ ሰነድም ቀርቧል። ልዑኩ በማስረጃ ያስደግፎ እንዳብራራው የመሰብሰብ ሀሳብን በነጻነት የማራመድና የመያዝ መብት በአገዛዙ በአስከፊ ሁኔታ እየተገደበ ሲሆን ይህን ሰብአዊና ዴሞክራሲያዊ መብት በሀገሪቱ ህግ መሰረት ለመጠቀም የሚንቀሳቀሱ ዜጎች አማራ በመሆናቸው ብቻ ጥቃት እየደረሰባቸው ይገኛል። አርመኒያዊ ብልጽግና መንግስት የአማራን ህዝብ ባህል፣ እምነትና ታሪክ ለማጥፋት ሆን ብሎ የጀመረው ዘመቻ በምስልና በቪዲዮ ማስረጃ ተደግፎ የቀረበ ሲሆን የባህል መገለጫዎች፣ ቤተ እምነቶችና ታሪካዊ ቅርሶች መውደማቸውን በተለይ የኦርቶዶክስ ቤተ ክርስቲያን ከ100 ዓመታት በላይ እድሜ ያላቸው ጥንታውያን አብያተ ክርስቲያናት ከእምነቱ ተከታዮች ጋር በአንድነት በአገዛዙ መቃጠላቸውም ተገልጿል። ከመጋቢት 2015 ዓመተ ምህረት ጀምሮ አገዛዙ በአማራ ክልል ላይ ይፋዊ ጦርነት ካወጀበት ጊዜም አንስቶ ከ4 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው መከልከላቸውን፣ ትምህርት ቤቶች በድሮንና በከባድ መሳሪያ ሙሉ በሙሉ መውደማቸው እንዲሁም ከውድመት የተረፉት ትምህርት ቤቶች በአሁኑ ወቅት በአገዛዙ ወታደሮች በካምፕነት እያገለገሉ መሆናቸውን በስብሰባው ላይ ተብራርቷል። በተጨማሪም በክልሉ ያሉ የጤና ማዕከላት አገልግሎቱ እንዳይሰጡ በመደረጉም ህጻናት፣ እናቶችና አረጋውያን መታቀብ አቅቷቸው በሕክምናና በመድኃኒት እጥረት በርካቶች ለሞት እየተዳረጉ መሆኑን ልዑኩ አጋልጧል። ይህን ማረቂያ የሌለውን አሰቃቂ ዘር ማጥፋት ድርጊት ለማስቆም የአሜሪካ የህዝብ እንደራሴዎች ጫና በማድረግ የበኩላቸውን ኃላፊነት እንዲወጡ ልዑኩ ጥሪ ያቀረበ ሲሆን በተለይም የሚከተሉት 3 ዋና ዋና ጥያቄዎች በስልክ ጠይቀዋል። በአሜሪካ የህዝብ ተወካዮች ምክር ቤት የቀረበው ሀውስ ሪዞሉሽን 937 በአስቸኳይ እንዲጸድቅና እንዲተገበር ድጋፍ እንዲደረግ፣ በአማራ ህዝብና በኦርቶዶክስ ቤተ ክርስቲያን ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል የሚያጣራ ዓለም አቀፍ ገለልተኛ አጣሪ ኮሚሽን እንዲቋቋም ግፊት እንዲደረግ፣ የአሜሪካ መንግስትም ሆነ ሌሎችም ዓለም አቀፍ አበዳሪ አካላት ለኢትዮጵያ መንግስት የሚያደርጉትን የገንዘብና ዲፕሎማሲ ድጋፍ እንዲያቆሙ እንዲሁም ለዚህ ጭፍጨፋ በስተጀርባ ሆነው የገንዘብና መሳሪያ ድጋፍ የሚያደርጉትን እንደ የተባበሩት አረብ ኤሚሬትስ፣ ቱርክና ኢራን ያሉ ሀገራት እጃቸውን እንዲሰበስቡ ጫና እንዲደረግ በጥብቅ ተጠይቋል። የሴናተር ሮይ ዋይደን ጽህፈት ቤት ኃላፊዎች ወይዘሮ ኤሊዛቤት ኦርደንና ወይዘሮ ብሬስ ትራቶን በበኩላቸው በገለጻው ላይ በኢትዮጵያ በአማራና በኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ በመንግስት እየተፈጸመ ያለውን አሰቃቂ ድርጊት በጥልቀት መረዳታቸውን ገልጸው ጽህፈት ቤታቸው ጉዳዩን በምስጢርና በጥንቃቄ መርምሮ በምን መንገድ እገዛ እንደሚያደርግ በቅርቡ እንደሚያሳውቅ ቃል ገብተዋል። በተጨማሪም የአማራ ማህበር ድምጹን ማሰማት እንዲችል በኦሬገን ግዛት በሚደረጉ ፖለቲካዊ እንቅስቃሴዎች ውስጥ በይፋ እንዲወከል እንደሚያደርጉም አረጋግጠዋል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይታ።